እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች። እሱ ምን ሊያረጋት ነው? እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር ማለት ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበረሽ በዛ መሀል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው። እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ? እናት ነሽ። ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ። ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበረ በደንብ ነገሮችን ማጣራት የነበረበት። እኔም እኮ በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈትነው። ሳልረዳ ቀርቼ አይደለም። እናት ነኝ አውቀዋለሁኝ። ግን እሷም ደግሞ ባዳ አይደለችም። የመጣችው አጎቷ ቤት ነው። ያን ያህል ከባድ ነገር አይደለም። ግን እናት ስለሆነች እናት ትረበሻለች፣ እረዳሃለሁ። አርም ሲጀመር ክፋት አስቦ አይደለም። በጣም ነገርኩኝ። ከተረዳኸኝ ትረዳኛለህ ብዬ አስባለሁ። ክፋት አስቦ አይደለም። ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው። ግን በመሀል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጠችኝ። ሰኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛ ነው የምናውቀው። ልክ ነህ። እኔ እረዳሃለሁኝ። ያ ነገር ነው። ይቅርታ አድርጊልኝ እንደው ጮክ ብዬም ካወራሁብሽ፣ ግን በፍጹም የማይደረግ ነገር ነው ያደረገው። በተአምር እንደዚህ አይነት ነገር የማይደረግ ነገር። ግን ቆይ ህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው? እስቲ እንዴት ነው ያመጣሽው? በፍጹም እሱ ሲጀመር የለም ወጥቶ ሄዷል። ልክ ሲወጣ ጠብቅ። እንግዲህ የሰይድ ወንድም ለክፋት አስቦ አይደለም። እንግዲህ ለክፋት አስቦ አይደለም። ሱመያና ሰኢዶን ለማስታረቅ ነበረ ፍላጎቱ። እንግዲህ ልጇን የወሰደባት ማለት ነው። ሌላ ነገር ክፉ አይደለም። በዚህ አይነት በጣም እናመሰግናለን ማለት ነው። ያው የሰው ልጅ ደስታ የሚያስደስተው ሰው ልጅ እርቅ የሚያስደስተው ሁሌ እንግዲህ ጥሩ ነገር እንመኛለን ማለት ነው። በጣም አሪፍ ስራ ሰርተህ ነበረ። አሰላሙ አለይኩም ረህመቱላሂ ወበረካቱ። የጃና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንግዲህ ለቤቴ እንዲሁ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። እንደው ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ማለት ነው። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን፣ አብረን እንደግላችኋለሁ። ዛሬ የመጣሁት በንግስቷ ባትበገረዋ በጀግናዋ ማለት ነው፣ የምታንበረክኳ ማለት ነው። እንግዲህ ብሎ እሷ ሀዩና እቺ ማናት የምትባለው እሷን እንግዲህ እንዳያችሁት እነሱን አስራ የገረፈች ነበረ። እዛ በሄደችበት ልጇን የሰኢድ ወንድም ሰርቆ ወስቶባት ነበር። ያው መስረቅ ሳይሆን እሱ ለማስተካከል ፈልጎ ነው። እንግዲህ ቤተሰቦቹ የእሱ ቤተሰብ ሱመያ ስለሚፈልጓት ነው፣ ስለሚወዷት ነው። የሚወደድ ሰው እንግዲህ እንደምንም አድርጎ ዋሽቶም ከሆነ ሰርቆም ዋሽቶም ያስታርቃል ሰው ማለት ነው። ሰው ልጅ ሆኖ ተጣልቶ ማይታረቅ የለም። ብቻ መግደል ነው እንጂ የሚያስጠላው ከተጣላን ማንታረቅበት ምክንያት የለም። የሰው ልጅ ማይሳሳት ነገር የለም ማለት ነው። እንግዲህ እሱ ወንድሙ እንግዲህ ለማስታረቅ ፈልጎ የሱመያ ልጅ ይዞ ሄዶ ነበረ። እንግዲህ ሱመያ አይታችኋል። ቀን ሙሉ ስትፈልግ ነው የዋለችው። እናት ናት። እናት በጣም ከባድ ነው። የልጇ ደግሞ በዚህ አይነት ደግሞ ብዙ አይነት ታስባለች። ለምን? ምክንያቱም የልጆቼ ብላ ብዙ ዋጋ ከፍላለች። ልጆቼ ብላ ብዙ ነገር ደክማለች ማለት ነው። ልጇን እናት ስታጣ ብዙ ነገር ታስባለች፣ ብዙ ነገር ትጨናነቃለች ማለት ነው። እንግዲህ አልሐምዱሊላ ልጇን አሁን አገኘች ማለት ነው። የሰኢድ የባሏ የሰኢድ የወንድሙ ሚስት ጀሚላ ይዛ መጣች ማለት ነው። እሷም ደግሞ በጣም እናመሰግናለን፣ ክበርልኝ ማለት ነው። በጣም ጥሩ ሰው ነሽ። እንደዚህ ራሱ ማሰብሽን ወጣ ገባ ሳይባል ብዙ እንትን ሳትል ሳትደክም ልጇን አምጥተሽ ሰጠሻት ማለት ነው። በጣም ነው የምናመሰግነው። እንግዲህ የሰኢድ እህትም ተጀርመን ሰኪና ደውላ እንድትወስድላት እሷንም በጣም ደነገጠች። እንድትወስድላት ሁሉ እንግዲህ ደውላ ነገረቻት ማለት ነው። ልክ ነው። ልጁን እሱን እዚህ ቢኖር ያው ሰኢድ ያለው
አልመጣም እስካሁን። ያው መንገድ ላይ ጉዞ እየመጣ ነው፣ መንገድ ላይ ነው፣ ጉዞ ላይ ነው። እንግዲህ ቢመጣ ይታረቃሉ ብዬ ተስፋ እናደርጋለን። እውነት ነው፣ ልጅ ብዙ ነገር ያስታርቃል። ልጅ ይሞቃል ቤት ውስጥ ማለት ነው። ልጅ ካለ ቤት ውስጥ ይሞቃል። እና በዛ ሙቃት በዛም እንግዲህ ልጅቷም አባቴ ብላ ስትል ሱመያም እንግዲህ ውስጧን ይራራል ብለን ተስፋ እናደርግ ነበረ። እንግዲህ አልተሳካም እንጂ ያው መታረቃቸውማ አይቀርም እና ይሄ ሁሉም እንግዲህ ሀዩ ናት ይሄ ሁሉም ነገር የምታመጣው ማለት ነው። እቺ እባብ የሆነች መላሷን እንደሚጥሚጣ የሚተኩስ አቅም የሌላት ሰው ሲመጣባት ሽንቷን የምትለቅ ያቺ የወጣት መላሷን የምትረሳው በአንዴ እጅ የምትሰጥ ሀዩ ናት ይሄ ሁሉም ነገር የምታመጣው ማለት ነው። አብሽር ደግሞ ማለት ነው። እህቱ እንግዲህ ደውላ እሷም ተሰቃይ እሷም በጣም ተጨናነቀች። ለምክንያቱም ስንትና ማናት ሱመያ ልትጨናነቅ አይፈልጉም። ሱመያ ጥሩ ሰው ናት። ሱመያ በጣም አረካት የላትም። መላሷም የሚወጣውና ሰው የሚጎዳና የማይጎዳ ታውቀዋለች። ረጋ ብላ ነው የምትናገረው። ምሽ እንደ አየሁ ጣጣጣጣጣ ብላ አይደለም። እና አያችሁ አይደለም የሚስት ልዩነት ማለት ነው። የሚስት ልዩነት አያችኋ። ሰኢድ እንግዲህ ሰኢድ የሁሉም ሰኢድ አንተም ማንም አትበል። የመጀመሪያ ሚስት ከነ ልጆች አጠቃልለ ያዝ ማለት ነው። ሀዩ ካሁኑም ልቀቃት። ብዙ ውስጥ ሳትገቡ ብዙ ነገር ምክንያቱም ቤተሰብ ያልወደደው ትዳር ምንም አያደርግም ማለት ነው። ዋናው አንተን የባት ብትወደኝ ቤተሰብ ጠልቶ ምንም አያደርግልኝም ማለት ነው። ቤተሰብ የወደደኝ ነው። ቤተሰብ ፍቅር ያለው ሰላም ያለው ቤተሰብ
ከወደደኝ አንተም ከዛ እነሱን አይተህ ትማራለህ ማለት ነው። ግን ምክንያቱም ቤተሰብ ዋና የቤተሰብ መውደድ እና ክብር ነው የሚያስፈልገው ማለት ነው። ምክንያቱም ሀዩ የቤተሰብ ክብር የላትም። የቤተሰብ ክብር የሌላት የሱመያ ክብር ይኖራታል ብለን አናስብም። አሁን ሱመያ በጣም ፈርታ ነበረ። ልጇን እንግዲህ ሀዩ መጥፎ መሆኗን ስለምታውቅ የሆነ ነገር ታደርግብኛለች ብላ በጣም አዝና ነበር። አልሐምዱሊላ ግን በእጇ አስገባላት። ዋናው ነገር መገኘቷ ነው። እናት እናቴ እንኳን ይሄን ያክል ሰዓት ከእናቷ ተለይታ የደቂቃ እንኳን ከአይናቸው ላይ ዞር ካሉ በጣም ነው የሚጨናነቁት እናት ማለት ነው። እንግዲህ ለማንኛውም እንኳን ደስ አለሽ የኔ እናት ማለት ነው። አዩ አልተደሰተችም። ያው ልጄን አጣሁ ስትይ ምን ያክል ደስታ እንዳላት ታውቂያለሽ ማለት ነው። ግን አልሐምዱሊላ ልጅሽን በጊዜው አገኘሽ ያሽ ማለት ነው። በዚህ አይነት ምክንያት ጀሚላም እናመሰግንሻለን። ባለቤቷም እንግዲህ መጥፎ ነገር አላረገም፣ ጥሩ ነገር ነው ያደረገው። እንግዲህ የሱመያና የሰኢድ ፍቅር ለማስማማት ፈልጎ ነው እንጂ የክፋት አስቦ አይደለም። እና አንተንም በርታ። እንግዲህ ሌላዎቹም ደግሞ ተናደዱ። ለምን እንደዚህ ታደርጋለህ? በፊት አታረግም ነበር? በፊት ያው ሱመያም እሺ ያላለችም ፍላጎት አልነበራትም። የእሱን ማሰቃየት አይፈለግም። የሰኢድ ወንድም በጣም ጥሩ ሰው ቢሆን ወንድም ነው። ሱመያም እንደሚወዳት አይታችኋል ማለት ነው። እና ቤተሰቦቼ እንግዲህ የዛሬ ቪዲዮን ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ።